ሄዶ ነው የማይመጣው። ልጁን ለማዳን የወሰነበት ትልቅ ውሳኔ ነው። ሞገስ አንዴን ተኩስበት። አንቺ እዚህ ቆይ ከሉላ ጋር እንዴ ምን ልታደርግ ነው? ሱዳን ይታይ ምን አመለጡኝ? ምን ማለት ነው አመለጡኝ? አንተ ደረስ አረባ ማረም አረባ ይልሃለው አንተ ማህይብ ከብት ለአንድ ሰዓት እንኳን መታገስ ይከብዳል። ለምን አባ ድብና እንትንም ከፈለክ ማህይብ ከብት ደደብ አረ መተንፈስ ያቃተኝ ነው ባቡዬ በተክልዬ በኪራን ማህይብ ወዴት ነው የሄዱት? አሁን ወዴት ነው የሄዱት? ስትክለወለው ነው መለጡ። ለምን ሲጣችንም ወዴት ነው የሄዱት? አሁን ችግር የለውም ምሳሌ እስከ ስለምሽ ድረስ ቅድስት ብለሽ ጥሪኝ እሺ? እሺ ቅድስት አባዬ የት ሄዶ ነው የማይመጣው? እኔ እንጃ ምሳሌ ስልኩም አይሰራ እኔና ኩፉ ነው መሰለኝ። በቃ አባዬ ሲመጣ እንስታረቃቸዋለን። እሺ አስታራቂ ምሳሌ ብሩክ ቅድስትዬ መዝሙር ዘምሪልኝ። እሺ ግን የምዘምርልሽ መዝሙር ግን አታውቂው? እሺ ቶፊቅ ነሽ የሚለው ልበልሽ። ቶፊያ ነሽ የምወድሽ በቀን 3 ጊዜ የምጥድሽ ደስታው ነው ወይ የፈረቃሽ አሜን ይፈርቅሽ ይከስክስሽ ከባሌ ጋራ ስዋከውዬ ከዛ ወጥቼ ንፍሮ ቀቅዬ ዘርግፍ ብላ ዛሬ ሳመዶ ሊማታ ነው ተዋትም ማታ ዛር አለብኝ ከዛርም ዛሬ የብርጨንገርክ ዛም ተናዶ ወረደ ባሶ ሰማዩ ቆሟል ካለምሰሶ ሰማዩ ቆሟል ካለምሰሶ ላሜ ቦራ ነኝ እንጀራ የምን እንጀራ የዳጉሳ ቢያንቀኝሳ እግዚአብሔርማ ቆላ ወርዶ ተወራርዶ ሙክት ታርዶ በዚያ ሙክት ጨዋለበት ያንን ጉበት ዝቄ በሰው አልጋ ተገልብጬ አባ ዘሩ ጉፈሬው ማማሩ እንዳልከተለው ፈስሞ ማባረሩ። ግን ቅድስትዬ ለአባዬ ለምስል ካስደውይለት። ምሳሌ አሁን ነገርኩሽ አይደል ስልኩ አይሰራም። ደሞ እኔንም እኮ አኩርፎኝ ነው እየነገርኩሽ እኮ ወይ እረስቼ። ቅድስት ዛሬ ታሪክ ሰራች። እንግዲህ ቅድስት ማህሌትንና ዝናን እጅ ከፍንጅ አስይዛቸዋለች። እሱም የኔ ጠላቱ ነው እንዴት በነፃነት ይንቀሳቀሳሉ እያለ በሩጫ እነሱና ማህሌት ወደ ቅድስት ሲሮጡ ምሳሌና ቅድስት ወደ ሱቅ በመጡበት አጋጣሚ ወደሷ ሲቀርቡ አየቻቸው። እንዳትጠጉኝ አለዛ ለፖሊስ ደውላለሁ አለቻቸው። ምሳሌን ከኋላ ደብቃ እነሱ ግን ወደሷ እየቀረቡ እንቢ ሲሏት ቅድስት ጀግናዋ ለፖሊስ ደውላ ድረሱልኝ በማለት ፖሊሶቹም እዛው አካባቢ ነበሩ ከኋላ መተው እጅ ከፍንጅ ማህሌትንና ዝናን ያዟቸው። ብሩክ የጠፋበት ምክንያት ታወቀ። ብሩክ ከቤት ከወጣ 3 ቀኑ ነው። በሱ መጥፋት የተጨናነቁት ቅድስትና ምሳሌ አሁን ግራ ተጋብተው ይኖራሉ። ማህሌትን ደውለው ሲጠይቋት ማህሌትም የተናገረቻት ነገር ቅድስትን ከባድ ነበር። ሌላው ነገር ብሩክ የጠፋበት ምክንያት እንግዲህ ምሳሌን ለማሳከም ታይላንድ በሄደበት አጋጣሚ ቤቱን አልሸጥም እና ማህሌትን ልክ ለማስወጣት ሲል አልሆነ ቦታ ገባ እና እንግዲህ ወደዛ ቤቱን አልሸጥም ብሎ ወደዛ ሲሄድ አደንዛዥ ይዘህልን ሂድ በማለት የሆኑ ሰዎች አማከሩት። እሱም በቃ ቤቴንም አልሸጥም እንደዛ ከሆነ በማለት እሺ አለ። እናም አሁን እነዛ ሰዎች ያንን እጽ ደግሞ ብሩክ ቆሻሻ ጨምሮታል። ይዞ ስላልሄደ እነዛ ሰዎች እሱን አግተውት ይገኛሉ። ምሳሌ የተጨናነቀ ትገኛለች። ይህን የሰማችው ማህሌት በቃ አልቆለታል ቤቴን ካስሼና በወንጀለኛ ሲዤ እቀበላለሁ እያለች እሷም ወደ ፖሊስ ጣቢያ እጅ ከፍንጅ ተይዛለች። ሰላሙና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መተናል። እንግዲህ ምሳሌ ዛሬ አባቷ በመጥፋቱ በጣም እየተጨናነቀች ትገኛለች። ከሱም በላይ ደግሞ እጅግ በጣም የተጨናነቀችውና በጸጸት የምትሰቃየው ቅድስት እኔ አስቀይሜው ነው እኔ ነኝ በዚህ ምክንያት ነው ወጥቶ ይቀረው ይመጣል ወይ አይመጣም እያለች እንቅልፍ አታ ነው የምታድረው።
ቅድስት ዛሬ ባጋጠማት ነገር በሱ መጥፋት እየተብሰለሰለች ለሞገስም እየደወለች ምንም ነገር እንደሌለ ትነግረዋለች። ሞገስም ወይኔ ጓደኛዬ በጭንቀቴ ሰዓት የጠፋው ሲልም ግን እሱ እንደዛ አይደለም የሆነ ነገር አጋጥሞት ነው። እንኳን አይደለም ለ3 ቀን ይቅርና ለ3 ሰዓት ሳያያት የሚሞት የሚመስለው ልጁን ትቷት እንዴት ሄደ እያለች እንግዲህ ቅድስት እየተጸጸተች ትገኛለች። ሌላው ነገር ሞገስ ምን አደረገ? ሞገስ አሁን ከሉላ ጋር ደስ የሚለን ጊዜ እያሳለፈ ነው። እና ሞገስ አገኘው ብሎ ሲሮጥ የነበረውና አንደኛውም ደግሞ ዳጣን ይዛለው ያለው ፖሊስ እንግዲህ የሲኦል ስቃይ ያሰቃይቶታል። ዝና አመለጠኝ ብሎ ሲደውልለትም ዝና እየሮጠ መጥቶ እሱን ሲጣ አድርጎ ይዞ እንዳይሆን አደረገው። እናም ወደ ላይ አንጠልጥሎትም ሰቀለው። በስተመጨረሻም ወደቀ። መሬት ላይ አስፈንጥሮ ጣለው። ያም ሰውዬ መነሳት አቃተው። የዝና ቅጥረኛ ፖሊስ ሌላው ዳጣ እንግዲህ በቃ ነፃ ወጣው አይደል እያለች ለሞጊ ትደውልለታለች። ሞጊም አው እድሜ ላንቺ አወጣሽኝ ጓደኛዬ በጭንቀቴ ሰዓት ጥሎይ ቢጠፋም ግን ደግሞ አንቺ አወጣሽኝ አላት። እውነት ለመናገር ብሩኬ ምንም እንደነካው አላቅም፣ ምን እንደተፈጠረ አላቅም። በቃ ይሄው 3 ቀኑ ሊመጣ አልቻለም አለች። በጣም ይገርማል። ምንድነው የሆነው? አው አለ እሱም። ከዛ አላቅም ሞጊ እኔ እንጃ አለች። ከዛም ተመልሳ እንግዲህ ወደነ ቅድስት ጋር ሄደች። ዳጣዛ ሂዳ በቃ ምግብ አቅርቦ መብላት ጀመሩ። እንዴ ቆይ ብሩክ አልመጣም አለች። አረ የለም እዛ ለፖሊስ ማመልከት አለብን፣ ማመልከቻ ጽፈን ማስገባት አለብን አለች። የምርሽን ነው ይሻላል አለች ቅድስትም። ዳጣም አውና እስከ መቼ ቁጭ ብለን እንጠብቃለን? ግዴታ ማስገባት አለብን አለች። ከዛም እሺ እንደዛ ከሆነ ምንድነው የምታመለክቱት? አብራችሁ ልሂድ አለች። ይኸውልሽ አንቺ ገና ልጅ ነሽ፣ ስለምን ማመልከት አታውቂም አለቻት ቅድስት። ዳጣ አሁን እንግዲህ ከነዛ ቤተሰቦቿ ጋር ያላት ግንኙነት ወይም ደግሞ አብራ የምታሳልፈውን ጊዜ ደስተኛ እንዳደረጋትና በኤቢ እሷ ኤቢ የምትባል ግን በጣም ኃይለኛ ናት። ይህ እኮ ምግባችሁ እናንተ ጋዚ ምንም አይደለም፣ እዛ እኮ የሚበላው ምግብ አትጠይቂኝ ቅመሟ እያለቻት እና ምንም ካልሆነ እንደዚህ የምትበላው አለቻት ቅድስት። እሷም አው ብላ በልታ ጨረሰች። አሁን ምሳሌ በፊት ቅድስትን እያጻናቻት ነበረ። እኔ አስከፍቼው ነው በእኔ ምክንያት ነው የጠፋው ብለሻል አባይ አይደለም፣ ስለዚህ አትጨናነቂ፣ አሳዝነሽኛል አለቻት። በቃ ትልቅ ሰውንሽልኝ ማለት ነው የኔ ውድ፣ በቃ አደግሽልኝ ማለት ነው አለቻት። አድጌ አይደለም ግን ደግሞ ስትጨናነቂ ማየት አልፈልግም ቅድስት አለቻት። አመሰግናለሁ እሺ ቡና ላፍላለሽ ሻይ አለቻት። አባትሽ ጠፍቶ አንቺ ትቀልሻለሽ አይደል? እየቀለልኩ እኮ አይደለም፣ ደግሞ ምን ላድርግ ስትጨናነቂ ማየት ስለማልፈልግ ነው አለቻት። እሺን ጊዜ እኮ ሌላ ሴት ጋር ሄዶ ይሆናል አለች። ቅናት ነገር ይዟታል ቅድስት። ሌላ ሴት ጋር ምን ሊያደርግ ነው የሚሄደው አለቻት ምሳሌ። አንቺ አታውቂም፣ ሌላ እናት ሊያመጣልኝ ማለት ነው። ምን ደስ ይላል፣ 2 እናት ሊኖረኝ ነው ስትላት እኔ ብቻ ነኝ እናትሽ፣ ሌላ 2 እናት የሚባል ነገር የለም በማለት ቅድስት ምሳሌ ላይ ተናደደች። በቃ ቅድስት እኔ ካንቺ ውጭ ሌላ እናት አልፈልግም፣ የምሬን ነው አለቻት። ከዛ እሷም እንደሱ ብትይ ነው ቢሻልሽ አለቻት። ሞገስን እንግዲህ ሉላ አሁን በጣም ደስ የሚል ሁኔታ ላይ እንዳሉ አሁንም ወደፊትም ግን ሐዋሳ ማየት እንዳለባቸው ነገራት። ሐዋሳ ስንሄድ ምንድነው የምትሰጪኝ አላት። ምን አለኝና ምን እሰጥሃለሁ አለችው። እንዴ አረ ብዙ ነገር አለሽ የሚሰጥ አላት። ምንድነው? ችግር የለውም ስትለው እንዴ ገብቶሻል ያልኩት አላት። አዎ ገብቶኛል፣ ብቻ ነው ያሰብኩት እንዳይሆን ያሰብሽው። ምንድነው አንተ ያሰብከው? እኔ ያሰብኩት ነው አላት። ሞጌ ምንድነው ንገረኝ። ከዛም በቃ ተግባብተናል አላት። በዚህ አጋጣሚ ሞገስ ላይ ድፍት ብላ እንደተኛች ሉላ ቅድስት ደወለች። እናም በዛን ሰዓት ቅድስቴ እንዴት ነሽ? ብሩክ አልመጣም አልደወለም አላት። የለም ሞጌ የለም አልደወለም አልመጣም አለችው። ከዛም እሱ ቆይ ምን ሆኖ ነው ግን ደግሞ በእኔ ምክንያት ነው እያልሽ ነበር አላት። አው በእኔ ምክንያት ነው አለችው። ጎበዝ እሱን ደግ አደረግሽ፣ ገብቶኛል። እኛም ስንልክ ይሄው ስንት ጊዜያችን፣ ሽማግሌ ሳይልክ ቅምስ እንዳታደርጊ አላት። አረ ሞጌ አሁን ጨንቆኛል አለችው። በቃ ይዞሽ አብሽሪ አላት። ይህንን ሉላ እየሰማች ነበር።
ሰምቻለሁ እሺ አለችው። ከዛም ዝም አለ። እንግዲህ ማህሌት ቅድስት ደግሞ ሁሉንም ነገር ደብቆ ምሳሌን በነፃ ሳክሞ ቤቱ ሳይሸጥ እንደነበረ ነገራት። እሷም የሰማችውን ነገር ማመን አቃታት። ምንድነው ስትለውም በቃ ይውልሽ ብሩክ በጣም አደገኛ ሰው ነው፣ ቤቱን በፍጹም አልሸጠም። እንዴት አለችው። ከዛም ይውልሽ ብሩክ ምሳሌን ያሳከመው ሳይሸጥ ነው። እንዴት ሊያሳክማት ቻለ? በምን ታከመች? ምን እያልክ ነው አለችው። አዎ የምሬን ነው፣ መስማት ካለብሽ ጠቃሚ ነገር ነው እየነገርኩሽ ያለሁት አላት። ስለዚህ በቃ አሁን ቤቴ ማስመለስ ትችላለሽ እያልከኝ ነው አለችው። መክሰስ ትችላለሽ እያልከኝ ነው ስትለው በምን ይሄ ነገር ላይ አለችው። እስኪ አዳምጪ፣ ለዛ ነው የማትረቢ ሰው ነሽ የምልሽ። በቃ ዝም ብለሽ ማሰቢያሽ አንገትሽ ላይ ተተክሏል እንጂ ምንም አይሰራም አላት። እንዴ ለምን ወደ ገደለው ገብታ አትነግረኝም አለችው። ይውልሽ ብሩክ ምሳሌን ያሳከማት ቤቱን ሳይሸጥ ሁሉንም ሳይሸጥ ነው እና ወደ ታይላንድ ሲሄድ ከዚህ ይዞላቸው የሚሄድ ዕቃ ነበረ። ያንን ይዞ ሄደ። እዛ ሽጥ አሉት። እሱም ተስማምቶ ያንን ዕቃ ይዞ ለመሄድ ተቀበላቸው። እነሱም ደግሞ ገንዘቡን ሰጡት፣ ቤቱ ሳይሸጥ ማለት ነው። ያንን ብር ተቀብሎ ጨማምሮ ልጁን አሳከመ። የዓለሙ አንደኛ ራዳና ትልቅ ደግሞ ወጥመድ ውስጥ የገባ እንዲሁም ደግሞ ከባድ ወንጀል ውስጥ የገባ ነው አላት። ስለምን ወንጀል ነው የምታወራው? እዚህ ውስጥ እጅ አለበት? የለበትም አይደል? ስለምንድን ነው የምታወራው አለችው። ከዛ እሱም የምን እጅ ነው የምትዩ? እኔ እኮ ከብሩክ ጋር ችግር የለብኝም ከሞጊ ጋር እንጂ ያምሻል እንዴ አላት። እና ታዲያ ይውልሽ ወደ ታይላንድ ሲሄድ በቃ ይዞ የሄደ መስሎ ቆሻሻ መጣያ ጨመረው። ምኑን ስትለው ትልቅ ከባድ ወንጀል፣ የእድሜ ልክ እስራት፣ ሞትን የሚያስፈርድ ወንጀል ሰርቷል እኮ። ምን ስትለው አደንዛዥ እጽ ነበር ያላት። በጣም ደነገጠች። ምን አለች። ብሩኬ እንደዚህ አይነት ወንጀል ይሰራል ብዬ የማስበው ሰው አይደለም፣ እኔ ታውቀው እንደዛ ያረግም አለችው። አሁንም ታፈቅረዋለሽ እንዴ አላት። አረ በፍጹም የሴጣን ጆሮ ይደፈን፣ አረ አላፈቅረውም ስትል በቃ ይሄ ነው እንግዲህ አሁን ንብረትሽን ከሰሽ መቀበል ትችያለሽ አላት። ይህን ጊዜ ማህሌት ተደሰተች። ከዝና ጋር በእርግዝና ያንቋሽሻታል። እሷ ትፈልገዋለች። እናም ለምንድነው ሉላ ናፍቃኛለች አላት። እንዴት ነው የምትናፍቅህ እንዴ? እዩ ስመታት ታፈቅረኛለች ወይ ስላት በቃ ሁኔታዋ እሺ ትላለች፣ ብዙ ነገር ሳታቅ አላት። አንተ አልተጠቀምክባትም እንጂ በፊት እኮ አለችው። በቃ አሁን እኔና አንቺ ጥብቅ ወዳጆች ሆነናል ሲላትም በሚገባ እቤትህም መጥቼ ቀን ከሌት አብሬ መሆን እችላለሁ አለችው። አንቺ ደግሞ ፊት ሲሰጡሽ ቫዝሊን ካልተቀባው ታያለሽ፣ ስነ ስርዓት ይኖርሽ በማለት ተቆጣት። እንግዲህ ተያይዘው እየሄዱ ያለ ቅድስትና ምሳሌ ከቤት ወጥተው ሱቅ የሚያስፈልጋቸውን ነገሮች ለመግዛት እየሄዱ ያለ ከዝና ጋር ተገጣጠሙ። ማህሌት እነ ቅድስት በዚህ መጡ አለችው። ምን አለ። በዚህ አለፉ ስትለውም የኔ ጠላት ሆነው ጭራሽ በነፃነት ይዝናናሉ፣ በፍጹም አለቃቸውም ብሎ ሲያባርር ቅድስት በፖሊስ ጠባ አደረገቻቸው። የዛሬው ፓርቲ ይህንን ይመስላል። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። መልካም ጊዜ። ባይ ባይ።